ዓለም እኮ ማርያምን የበደለችውን ያህል ሰውን በድላ አታውቅም። አንድ የሚያድል ልጅ ወልዳ መሰጣቸው ያን የሚያድል ልጅ ሰቅለን ሰጠናት አይደል እንዴ? እንደሷ ማንን በድለና? ያንን አርጋ ግን አትቀየም። የሚያድል ልጅ በሰጠች ልብ የሚወጋ ሐዘን የሰጠናት እና እንዲህ አርጋ የምትወደን ርኅርኅት ርግብ የመንፈስ ቅዱስ ምሳሌ ለሥላሴ ስግደትን የምታስተምር ንጽሕት መጋረጃ እግዚአብሔር የኖረባት ከተማ ማርያም ይእቲ እመቤታችን ናት። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ የእግዚአብሔር ሀገር እመቤታችን በአንቺ ድንቅ ነገር ይደረጋል ይነገራል። ድንቅ ነገር ሁሉ ለእመቤታችን ተብሎ አያልቅ አይፈጸምም። አንደበትም ይሄን ሊናገር አይችልም። አይ ልቡና ወአይ ነቢይ ወአይ ሰሚ ዘይክ ላይ ምሮ ዝንቱ ምስጢር ዘይት ነገር በእንቲአኪ ስላንቺ ድንቅ ሆኖ የሚነገረው ምስጢር ሊናገር የሚችል አንደበት ምን አንደበት ነው? ሊሰማ የሚችል ጆሮ ምን ጆሮ ነው? ሊያስብ የሚችል ልብ ምን አይነት ልቡና ነው? የለም ይላል ቅዱስ ኤፍሬም። የማይዘለቅ ነገር እና መስደቡስ ቀርቶ ማድነቅም አይሆንልን ብዬ ነው። እንኳን ልንሰድባት እንኳን ልንነቅፋት ለማድነቅም አይቻልም። ስለ እግዚአብሔር ቤተሰቦች በተለየ ሁኔታ ማለት እግዚአብሔር ድንቅ ነገሮችን በሷ ስላደረገ በተለየ ሁኔታ የማን ታምር ክብር ይሰጠዋል? የእመቤታችን ታምር ክብር። ለምን ብላችሁ ጠይቁ፣ ራሷ ትመልስላችሁ። እስመ ገብረ ሊተ ኃይለ አብያት ለሌላ ያላደረገውን ድንቅ ስራ ለማን አድርጓል አለች? ለእኔ አድርጓል ብላለች። ወንጌል ሰው ለእኔ ድንቅ ነገሮችን ሰርቶልኛል ብላለች። ለሌላ ያልተደረገው በተለየ ሁኔታ የእሷ ታምር ይነበባል እና በዛ ወፈረ ቀጠነ ብላችሁ አይምሯችሁን አትድከሙ። እግዚአብሔርን ከመውለድ የበለጠ ታምር መቼም አረገች ተብሎ አይባልም። የእግዚአብሔር እናት ከመሆን በላይ የሚበልጥ ታምር ማርያም አድርጋለች የሚል ታምረ ማርያም መቼም አይኖርም። ምንም ቢሆን ታምሩ አያስጨንቃችሁ አይምሯችሁ። እግዚአብሔርም እናቱ ስትሆን አልሳሳም፣ በዚህም አላፈረበትም ብሏል። አበልሳናት እግዚአብሔር ከሷ ቃል እየተማረ እየተኮላተፈ ሲያድግ እሱም አላፈረባት። እኛ ደግሞ ክብር ልንመጣ እኛ ብንሆን እኮ ኑሮ ቢያማክረን ኑሮ አንተ እንዲሁ የሰው እናት ልታበጅ ነው ነውር አይደል ነበር ምን እንዲሁ አላማከረንም እንጂ እንዲሁ በሰው ሆድ ልታድር አንተ ሰው ሊያዝልህ ኧረ ነውር ነው እንዴ? ክብርን ጠብቅ ነበር የምንለው። እሱ ግን ፍቅር ነው። ፍቅሩ ነው ሰውን እናት አረገ። ምን ትለዋለህ አንተ? እግዚአብሔርን ተሳሳተ እንላለን እንዴ? እግዚአብሔር ከእግሯ በታች ነበር እኮ እሷ በቁመት በልጣው እንዴ? ከዚህ በላይ ምን አለ? በቁመት በልጣው እሷ እጁን እዛ ሰዓት እናቱ። ስለዚህ ስትሄድ ደግሞ እየደከመው ደግሞ የቀሚሷን ጫፍ እኔ በጣም ነው የሚገርም። የቀሚሷን ጫፍ ይዞ ቀና ብሎ እያየ ደግሞ ማልቀስ እዘኝ ብሎ እንዴ! እኔ ከዚህ በላይ እና እንግዲህ አሁን ይሄን እኮ ሰው አይምሮ እኮ የለውም። አሁን ይሄን ይዘ ኧረ ተው ስነ ስርዓት እግዚአብሔርን ሰው በቁመት ሊበልጠው ነው ልንና ሰው ሆኗል እኮ ክርስቶስ ሰው ሆኗል። ታምራት ቢሆን እሱ ያልሰራውን እሱ በመጽሐፍ ቅዱስ ከሰራው በላይ ድንግል ማርያም ብታደርግ ኧረ በዛ ልንልና ራሱ ብሎ መስለኝ ዘያምን ብየ ግብረ ዘአነ እገብር ውእቱ ይገብር። በእኔ የሚያምን ሰው እኔ የምሰራውን ስራ ያደርጋል። ወዘየአቢ እምኔሁ ይገብር፣ እኔ ከሰራው ስራ የሚበልጥ ስራ ይሰራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ያ ማለት ሰው በእሱ አምኖ እሱን በስራ ይበልጠዋል ማለት አይደለም። ክርስቶስ በስጋ ወራት ካደረገው ታምራት የሚበዛና የሚበልጥ ታምራትን በእሱ የሚያምኑ ያደርጉታል ተብሎ መጽሐፍ ቅዱስ ጽፏል። በለጋስነቱ ሰጥቶ ነው። ለምሳሌ እሱ ጨርቁን እንደለበሰ ሴቲቱ መታ ጨርቁን ዳሳ ተፈውሳለች። የሰውነቱ ኃይል ልብሱ ላይ አለ። ቅዱስ ጳውሎስ ደግሞ ጨርቁ ደግሞ ተቀዶ ሄዶ ነው የሐዋርያት ሥራ ምዕራፍ 5 ላይ ተቀዶ ተቆርጦ ከቀሚሱ ቃጭቆ ተቀዶ ሄዶ ሙት አንስቷል። ምን ትላለህ እንግዲህ? በዛ ኧረ ተው ከክርስቶስ በላይ ልትል
ቅዱስ ጌታ በቃሉ እንደው በእጁ ፈውሷል። ቅዱስ ጴጥሮስ ይባስ ብሎ በጥላ ፈውሷል። በጥላው እዚያ ማዶ ማለት ነው። ሳይናገር ዝም ብሎ ጴጥሮስ ሲቆም በጥላው ሳይፈወስ ዚያ ምን ይገብር እመቤታችን ይሄ ታምር በስቷል፣ መጽሐፍ ቅዱስ ጋር ይቀርራል እያሉ ልብን ማድከም